እንደ ኢትዮጵያ ያሉ ያደጉ ያሉ ሀገራት ላይ ምጣኔ ሀብት ውስጥ የተለያዩ አይነት አነስተኛ ድርጅቶች ይመሰረታሉ። እነዚህ ድርጅቶች ግን ተመስርተው የተወሰነ ስራ ከሰሩ በኋላ ወይም የተወሰነ ጊዜ ከቆዩ በኋላ በተለያዩ ምክንያቶች ይዘጋሉ፣ ይከስራሉ ወይም ከስራ ዝውውር ውስጥ ይወጣሉ። ይሄ በዓለም አቀፍ ደረጃ ላይ እንግዲህ ስንመለከተው 10 ድርጅቶች ቢመሰረቱ እንደው ከ10 ዓመት በኋላ 3ቱ ብቻ ኦፕሬሽናል ይሆናሉ ይላል። እንደው በአምስተኛው ዓመት ብንመለከት ደግሞ 5ቱ ብቻ ድርጅቶች ናቸው ስራ ላይ የሚገኙት። ይሄ በተለያየ መንገድ ወይም በተለያየ ምክንያቶች ሊሆኑ ይችላሉ። ሆኖም ግን እስቲ አነስተኛ ድርጅቶች ወይም ኤስኤምኢ ምንላቸውን ኢትዮጵያ አይነት ያደጉ ያሉ ሀገራት ላይ ኦፕሬት እያደረጉ ወይም ስራ እየሰሩ ለማደግ ምን ያስፈልጋቸዋል? ከሚያስፈልጋቸውስ ደግሞ ጎን ለጎን ችግሮቻቸው ምንድናቸው? እነዚህን ችግሮች ደግሞ እንዴት ይፈታሉ የሚለውን በዛሬው አስታሽ ቀላ እንመለከታለን። አንድ የንግድ ድርጅት ሲቋቋም የሆነ ዓላማ ይኖረዋል። ይሄን ዓላማ ስንል ከመሰረታዊ የሆኑ ችግሮችን ለመፍታት አሁን ለምሳሌ የጤና ችግርን ለመፍታት የሚሰራ መተግበሪያ ወይ አፕ ይኖራል። ወይም ትራንስፖርት ላይ የምናነሳቸው የምግብ ዴሊቨሪ ማንሳት እንችላለን። የተለያዩ አይነት ችግሮችን ለመፍታት አንድ ድርጅት ሊመሰረት ይችላል። ይሄ ድርጅት ግን ሰክሰስፉል ሆኖ ወይንም ውጤታማ ሆኖ እንዲቀጥል የተለያዩ አይነት ነገሮች ያስፈልጉታል። አንደኛ ካፒታልን ማንሳት እንችላለን። ሁለተኛ መሰረተ ልማት፣ በአጠቃላይ ደግሞ የህግ ማዕቀፎች። እነዚህ ነገሮች ካልተስተካከሉ አንድ ድርጅት ተመስርቶ ስራ ላይ ቢቆይም ትርፋማነቱ ቀጣይነት ስለማይኖረው ከንግድ ትስስር ወይም ከንግድ ዝውውር ውስጥ እንዲወጣ ይገደዳል። ታዲያ ኤስኤምኢ ምንላቸው ወይንም አነስተኛ ድርጅቶች ስታርታፕ ምንላቸውም ድርጅቶች እንደ ትልልቅ ቪዥን ይዘው የተነሱ ድርጅቶች ምን ችግሮች ያጋጥሟቸዋል ብለን እስቲ እንመልከት። የመጀመሪያው አብዛኛውን ጊዜ እንደው ሽቀላ ከተጀመረ ጀምሮ ድክ ላይ ያቀረብኳቸው አነስተኛ ድርጅቶች በሙሉ የሚያነሱት አንደኛው አክሰስ ቱ ካፒታል ምንለው ወይንም ለካፒታል ያላቸው ተደራሽነት ወይንም የሚያገኙበት መንገድ በጣም አዳጋች መሆኑ ነው። ይሄንን ማለት አብዛኛውን ጊዜ እንደው ብድር እንበደር ብንል ከቤተሰብ ካልሆነ ወይ ከጓደኛ ካልሆነ ወይ ራሳችን አጠራቅመን ካልሆነ የራሳችንን ስራ ለመጀመር አስቸጋሪ ይሆናል። ባንክ ሄደን ራሱ እንደው የሎን ወይንም የብድር አክሰስ ብንጠይቅ አንደኛ የሚጠየቁት ኮላትራል ምንላቸው ወይንም ማስያዣዎች በጣም ትልልቅ መሆናቸው፣ አምነው ደግሞ እንደው ፊዚቢሊቲ ስታዲውንም ተመልክተው የተወሰነ ነገር እንስጥ ቢባል በጣም አነስተኛ የሆኑ ድርጅቶች ናቸው እነዚህን ሎን የሚያገኙት። ይሄ ልክ እንደ አንድ ትልቅ ችግር የሚነሳ ነው ወይንም ካፒታል አለማግኘትን። ሁለተኛ ኢንፍራስትራክቸር የምንለው ወይንም መሰረተ ልማትን ስንል መሰረተ ልማት ማለት በተለያየ መንገዶች ማየት እንችላለን ወይም የተለያየ አይነት መሰረተ ልማት አለ። አንደኛ ትራንስፖርትን እናንሳ። ትራንስፖርት ሲባል እንግዲህ መንገዶች ሊሆኑ ይችላሉ፣ ፈጣን የሆነ ማጓጓዣ ሊሆን ይችላል። የተለያዩ አይነት ደግሞ ጎን ለጎን ከኢንፍራስትራክቸር ጋር የሚነሱ ትራንስፖርትን ስናነሳ አንድ ሀገር ውስጥ ያለው አለመረጋጋት ራሱ የሚያስከትለው የትራንስፖርት ወይም መጓጓዝ አለመቻል አንድ አነስተኛ ድርጅት እንደው ትልቅ ኦርደር አግኝቶ እንደው በአጋጣሚ ለትልቅ ድርጅት ማቅረብ ቢኖርበት መድረስ ካልቻለ አልቻለም ማለት ነው። ስለዚህ ይሄም በዚህ ምክንያት ያንን ክላይንት ወይም ደንበኛ እንዲያጣ ይገደዳል። ሌላኛው ደግሞ ፓወር ወይንም የኤሌክትሪክ ኃይልን ማንሳት እንችላለን። ውሃን፣ የተለያዩ አይነት ነገሮችን ማንሳት እንችላለን። ታዲያ መሰረተ ልማት በትክክል ተዋቅሮ አገልግሎት እየተሰጠ ካልሆነ በጣም አስቸጋሪ ይሆናል። ሌላኛው ደግሞ የህግ ማዕቀፍ መነሻ ላይ እንዳልኩት ሬጉላተሪ ፍሬምወርኩ ወይንም ማዕቀፉ በትክክል ካልሆነ አንድ ድርጅት ከንግድ ፍቃድ ማውጣት አንስቶ የተለያዩ አይነት ሬድ ቴፖች ወይንም መሰናክሎች ካጋጠሙት እንደውም ተመስርቶ ስራ መስራት አይደለም መመስረቱ ላይ ራሱ ችግር ሊያጋጥመው ይችላል። ሌላ ደግሞ የግብርን ማንሳት እንችላለን። የተለያዩ አይነት እቃ ለማስገባት ጉምሩክ ላይ የሚያጋጥመው ችግር፣ እነዚህ ሁሉ ስናነሳ እነዚህ መሰረታዊ 3 ትልልቅ ችግሮች የሚባሉት እነዚህ ናቸው። ተጓዳኝ ደግሞ ምንላቸው ችግሮች አሉ። አንደኛ አንድ ድርጅት ይመሰረትና ዋናው ማኔጀር ሊፈልግ ይችላል፣ አካውንታንት ሊፈልግ ይችላል፣ የተለያየ አይነት የተማረ ሰው ኃይል ሊያስፈልገው ይችላል። ታዲያ ሀገር ውስጥ ያለው የተማረ ሰው ኃይል በሁለት መንገድ ማየት እንችላለን። አንደኛ በጣም የተማረው ሰው ኃይል የሚፈልገው ኮምፐንሴሽን ወይም የደሞዝ መጠን ሊከፍለው ከሚችለው አነስተኛ ድርጅት ጋር በጣም ስለሚለያይ ያንን ሰው መቅጠር ላይ ይችላል። በሌላኛው ጎን ደግሞ አይ በቃ እሺ በአነስተኛ ደሞዝ እንኳን ልቅጠር ቢል እውቀቱ ያለው ክህሎቱ ያለውን ሰራተኛ ለማግኘት በጣም ይቸገራል። ስለዚህ የታለንት ቱ ማርኬት ፊት የምንለው ወይንም የችሎታ ወይንም የሰው ኃይል ከገበያው ጋር ወይም ከምጣኔ ሀብት ዘርፉ ጋር ያለው ትስስር ወይም መጣጣም አለመኖር እንደ ትልቅ ችግር ይነሳል።
ሌላኛው ተጓዳኝ ደግሞ ማርኬት ፍራግሜንቴሽን ይባላል። ይሄ ማለት አንድ ገበያ ወይም አንድ ሪጅን ውስጥ አሁን ለምሳሌ ሳውዝ ኢስት ኤዥያን እንደ ኢመርጂንግ ማርኬት ማንሳት እንችላለን። እያደጉ ያሉ ሀገራት ላይ ስለሆነ እያወራን ያለ ነው። እነዚህ አይነት ሀገራት ላይ የተለያዩ አይነት የግብይት ባህሪያት አሉ። ኮንሱመር ቢሄቪየር የምንላቸው አንድ ሰው መግዛት የሚፈልገው አገልግሎት በጣም ስለሚለያይ ለደሞ አገልግሎቱ ብቻ ሳይሆን ለዛ አገልግሎት ለመክፈል ፈቃደኛ ነኝ የሚለው ራሱ የገንዘብ መጠን ሊለያይ ይችላል። ታዲያ ይሄ በሚሆንበት ሰዓት ላይ አንድ ድርጅት ለሚያቀርበው ምርት ወይም ለሚያቀርበው አገልግሎት ምን አይነት ዋጋ እንደሚሰጥ ያንንስ ዋጋ ተምኖ ካስቀመጠ በኋላ ትርፉ ምን ያህል ይሆናል እና እነዚህ ነገሮች ሲያስብ ትልልቅ ችግሮች ያጋጥሙታል። ስለዚህ እነዚህን 5 ችግሮች ስኬሊንግ አፕ ላይ ወይንም አንድ ድርጅት ራሱን ለማሳደግ ከሚያጋጥሙ ችግሮች መካከል ይጠቀሳል። ከዚህ በመቀጠል እንግዲህ ለነዚህ ችግሮች እንደው ቀጥተኛ እንኳን ትስስር ባይኖራቸው እንደ መፍትሄ ሐሳብ ወይንም እንደ መፍትሄ መንገዶች ሊሆኑ ይችላሉ የሚለው እናያለን። ከዚህ በፊት እንግዲህ ችግሮቹን አንስተናል። ለችግሮቹ ትክክለኛ መፍትሄ ናቸው ለማለት የተለያዩ አይነት ገበያዎች ውስጥ የሚደረጉ ተለዋዋጭ የሆኑ ነገሮችን ሴተሪስ ፓሪበስ ብንለው ወይንም ኤቭሪቲንግ ሪሜንስ ኮንስታንት ይባላል በኢኮኖሚክስ ፍልስፍና። እንደው ሁሉም ነገር እንዳለ ሆኖ ቢሆን እነዚህ ችግሮች ብቻ ቢኖሩ በምን መልኩ ማስተካከል ይቻላል የሚለውን እንመልከት። እንደ መፍትሄ ሐሳብ የሚያስቀምጡት እንግዲህ የተለያዩ አይነት የምጣኔ ሀብት ተመራማሪዎች አንድ ድርጅት ስኬል አፕ ለማድረግ ወይንም ራሱን ለማሳደግ እያደጉ ያሉ የምጣኔ ሀብት ሀገራት ላይ ማድረግ ካለባቸው ነገሮች 5 እንደ መፍትሄ ሐሳብ ተቀምጧል። የመጀመሪያው ዲጂታል ትራንስፎርሜሽን ይባላል ወይንም የዲጂታል ቴክኖሎጂንም ልንለው እንችላለን። የተለያዩ አይነት አዳዲስ መንገዶችን መጠቀም እንደ አንድ መፍትሄ ነው። ምክንያቱም ችግሮችን ለመፍታት ስንነሳ ዋናው ነገር ምንድነው? ኮንቪኒየንስ የምንለው ወይም ምቹነትን ተጠቃሚ ለማድረግ ነው። የዲጂታል ትራንስፎርሜሽን ወይም የዲጂታል ለውጥን በጣም አስፈላጊ የሚያደርገው ምንድነው? ዓለም በጣም እያደገች ያለችበት ቴክኖሎጂ ሁሉ ነገር ላይ እንደው በህይወታችን ውስጥ ያለውን ነገር በጣም እየቀየረ ስለመጣ ባንክ እንኳን ቅርንጫፍ ሄደን ክፍያ መፈጸም አቁመን ወይንም እንደው ከግማሽ በላይ በሆነ መንገድ ሞባይል ፔመንቶች፣ ኢኮሜርስ ፕላትፎርሞች ስላሉ በጣም ዘመናዊ የሆኑ የክፍያ ስርዓቶችን መዘርጋት ከዛም ጎን ለጎን ደግሞ ኦቶሜትድ የሆነ ወይንም በጣም የተሳለጠና ራሱን ከሰው ንክኪ ውጪ የሆኑ የማምረት ዘዴዎችን ብንጠቀም በጣም የተሻለ አማራጭ ይሆናል ስኬል አፕ ለማድረግ ወይም ለማደግ አንድ ድርጅት ሲያስብ ነው። ሌላኛው ደግሞ በጣም እንደው ፈጠራ የተሞላበት ፋይናንሲንግ ሶሉሽኖች ይላል ወይም ኢኖቬቲቭ ፋይናንሲንግ ሶሉሽንስ ይባላሉ። ይሄም ማለት ምንድነው? ይሄ ኮንቬንሽናል የሆነው ወይንም ባህላዊ የሆነው ሄዶ ባንክ ሄዶ ማስያዣ ሲዞ ብር መበደር ብቻ ሳይሆን እንዴት ነው በለየት ባለ መንገድ ብር ማምጣት የምንችለው ወይንም ካፒታል መሰብሰብ የምንችለው ሲባል አሁን ኢትዮጵያ ሀገር ላይ እንግዲህ ካፒታል ማርኬት ተጀምሯል። የተለያዩ አይነት እነ ኬንያ እነ ሳውዝ አፍሪካን ደግሞ ካነሳን እንደው 10 ምናምን ዓመት በፊት ካፒታል ማርኬታቸው ወይም ስቶክ ኤክስቼንጃቸው በደንብ እየሰራ ነው። ይሄም ለምንድን ነው? አንድ ሰው እንደው 100 ሺህ ብር ፈንድ ላምጣ ቢል ሄዶ ባንክ ሄዶ ለመበደር የራሱ የሆነ ችግር ሊያጋጥመው ይችላል። 100 ጓደኞቹ ግን ወይም 100 ሰዎችን ግን 1 ሺህ ብር ቢያዋጡለት ያ 100 ሺህ ብር በቀላሉ መጣ ማለት ነው። ኢኖቬቲቭ ማለት ወይንም ፈጠራ የተሞላበት የፋይናንሲንግ ሶሉሽን ማለት ይሄ ነው። ሆኖም ግን ይሄ ማለት እንደው ሬጉላተሪ ወይንም ቁጥጥር የሌለው አይነት ፐብሊክ ፋንዲንግ ወይንም ከህዝብ ብር የመሰብሰብ ስርዓቶች መጠቀም ማለት አይደለም። ስርዓቱን ጠብቆ በትክክል በተደረገ ፕሮስፔክተሱ ተጠንቶ ድርጅቱ ያዋጣል አያዋጣም እነዚህ ነገሮች ከታዩ በኋላ ከህዝቡ ብር በመሰብሰብ ስራ ማካሄድ ይቻላል ማለት ነው። ሌላኛው አሁን እኛ ሀገር ላይ የኢንዱስትሪ ፓርኮች ስፔሻል ልዩ የሆኑ የኢኮኖሚ ዞኖች እየተፈጠሩ ነው። ይሄም ደግሞ ለምንድን ነው? እያደጉ ያሉ ድርጅቶች ኤኮሲስተም ካላቸው ወይንም እነሱ እንዲያድጉ በደንብ እንዲበለጽጉ የሚያስችል የተለያዩ አይነት ነባራዊ ሁኔታዎች ከተስተካከሉላቸው የማደግ እድላቸው በጣም ትልቅ ስለሆነ ከህግ ማዕቀፍ አንጻር በመንግስትም በግልም ዘርፉ ትስስር ተደርጎ ስፔሻል ኢኮኖሚክ ዞኖች ሆነው ያንን እዛ ውስጥ ቢሰሩ የተሻለ ለውጥ ማምጣት ይችላሉ። ይሄ እንደ ትልቅ መነሻ ወይም ምሳሌ ማንሳት የምንችለው የቻይናን አካሄድ ነው። ቻይና አብዛኛውን የኢንዱስትሪ ማኒፋክቸሪንግ ዘርፏ እንዲያድግ ያደረገችው ስፔሻል ኢኮኖሚክ ዞኖችን በማዋቀር ነው። የተለያዩ አይነት ትንንሽ ድርጅቶች መሰረታዊ የሆኑ መሰረተ ልማቶችን አጠቃቀም እንኳን ቢቻል የግብር ሄቨኖች ወይም ታክስ ሄቨን የምንላቸውን እነዚህ ነገሮች በመጠቀም የተሻለ ስኬትን ማስመዝገብ ስለቻሉ ነው። እነዚህን እንግዲህ ካነሳን አይቀር ትምህርት ላይ ወይንም ታለንት ቱ ማርኬት ፊት ክፍተት አለ ብያለሁ።
ይሄ ደግሞ በጣም ከፍተኛ ደሞዝ መክፈል ባይችል አንድ አነስተኛ ድርጅት እያደገ ያለ ድርጅት ማድረግ የሚችለው ከዩኒቨርሲቲዎች ጋር ፓርትነርሺፕ መፍጠር ይቻላል። ዩኒቨርሲቲዎች ጋር ምንድነው አራተኛ ዓመት ተማሪዎች ይኖራሉ ለግራጁዌት ሊያደርጉ ዝግጁ የሆኑ ከነዚህ ዩኒቨርሲቲዎች ጋር የሚፈጠር አጋርነት እንደው የተለያዩ አይነት ኮርሶችን የሚወስዱ ተማሪዎቻችሁ ጎበዝ የሚባሉ ተማሪዎች እነማን ናቸው? ሾርት ድሮ አዲስ አበባ ዩኒቨርሲቲ ይደረግ ነበረ። እኔ ትዝ እንደሚለኝ ኢትዮ ቴሌኮም፣ የኢትዮጵያ አየር መንገድ፣ ንግድ ባንክ አብዛኛውን ጊዜ ከፋካልቲ ኦፍ ቢዝነስ ኤንድ ኢኮኖሚክስ የሚወስዳቸው ተማሪዎች ነበሩ፣ ሰቃይ ተማሪዎች ተብሎ ማለት ነው። ልክ እንደዛ ሊመረቁ የተቃረቡ ተማሪዎች ጋር ያላቸውን ግንኙነት እነዚህ አነስተኛ ስኬሊንግ አፕ የሚያስፈልጋቸው ድርጅቶች ቢፈጥሩ ተመጣጣኝ በሆነ ደሞዝ እነዚህን ክህሎታቸውን ያዳበሩ ወጣቶች ማሰራት ይችላሉ። ሌላኛው ሪጂናል ኢንቴግሬሽንን ወይንም ቅድም ያነሳሁት በጣም የገበያ መለያየት የደንበኛ ወይንም የሸማቹ ባህሪ በጣም መለያየትን በተሻለ መንገድ አድረስ ለማድረግ ወይንም መፍትሄ ለመስጠት ክልላዊ የሆነ ትስስርን ብንፈጥር አሁን እኛ ጋር የአፍሪካ ፍሪ ትሬድ ዞን እየተደረገ ነው። ኢጋድ አለ። እነዚህ የተለያዩ አይነት የምጣኔ ሀብት አጋርነትን የሚያበለጽጉ ወይም የሚያሳድጉ ፓርትነርሺፖች ቢፈጠሩ ወይም ሪጂናል ኢንቴግሬሽን ቢኖር የኢትዮጵያ ምርት ኬንያ ሄዶ እንዲሸጥ የኬንያ ምርት ታንዛኒያ እንዲሸጥ እነዚህን ነገሮች ቢሰሩ በመንግስት ደረጃ በግል ዘርፉ ያሉ ደግሞ ማኒፋክቸረሮች ቢያደርጉት የተሻለ አይነት ውጤትን እያደጉ ካሉ ሀገራት እያደጉ ያሉ ምጣኔ ሀብቶች ውስጥ የሚኖር የተሻለ ውጤት ማምጣት ይቻላል። በዛሬው ልክድክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የቡና መቁያን ለየት ባለ መንገድ በሴራሚክ ሰርታ የቡናውን ቃና ጠብቆ ጥሩ ደግሞ ደስ የሚል መልክ ልበል በጣም በሚያምር መልኩ ሰርታ ከመጣች ወጣት ጋር አንድ ቆይታ ይኖረኛል። ሰላም፣ እስቲ ራስሽን አስተዋውቂ። እሺ፣ ሊሊ በቀለ እባላለሁ። የሴራሚክ የቡና መቁያ ነው ይዤ የመጣሁት። ቆንጆ የቡና መቁያ ኳሊቲ የሆነ የሚያምር ነው። እኛ እንግዲህ የምንጠቀመው ይሄ የተለያዩ አይነት ቆርቆሮ ነገሮች ነበሩ አይደል? ወይ ሜታል ነገር ነው የሚቆላበት አይደል? ብረምጣድም አንዳንዴ ይደረግ ነበር። ሴራሚክ የሚለውን ነገር እንዴት አሰብሽ? አክቹሊ የታሰበው ከውጪ ነው፣ እንትኑ የመጣው ከውጪ ነው። ኑቮ ሴራሚክ ኮፊ ሮስተር ካወቀው እሱን ነበረ መጀመሪያ ማመጣውና ሰዎች ተወዳጅነት በጣም አተረፈ። ግን በጣም ውድ ነው፣ $64 ነው ጉግል ላይ ካየው ቼክ አረከው የሚሸጠውና ለዚህ ደግሞ ባለው ምንዛሬ ስትመጣው ብዙ ነው። ለምን ኢትዮጵያ ውስጥ መሰራት አይችልም ብዬ አሰብኩኝ። እዚህ መስራት ጀመርኩ ማለት ነው። አፎርደብል በሆነ ፕራይስ እየሰራ ነው። አፎርደብል የሆነ ፕራይስ ነው አይደለ? አሁን ዋጋው ተመጣጣኝ መሆኑን እኛ ሀገር ላይ ሴራሚክ አምራቾች አሉ አይደለ? እስቲ ከነሱ ጋር ያለሽ ግንኙነት እንዴት ነው? የሴራሚክ ዲዛይኑ እንዴት ትሰሪዋለሽ? እንግዲህ ፕሮዳክቱ የሚመረተው በፋብሪካ ደረጃ ነው እና ከታቦር ሴራሚክ ፋብሪካ ጋር ነው ዲል አድርገን ስምምነት አግሪመንት አለን። ከነሱ ጋር ነው እየሰራን ያለነው። አሪፍ። እስቲ እንደው እንደዚህ አይነት ነገሮች ስትሰሪ ሴራሚክ ሶርሲንጉ ብቻ ላይሆን ይችላል፣ ዲስትሪቢዩሽን ሊሆን ይችላል። ሰው ራሱ ደግሞ አምኖ ይሄንን ነገር የተሻለ ነው ብሎ ማመኑ ያስቸግራል አይደለ? ምን አይነት ችግሮች አጋጠሙሽ? እንግዲህ ፕሮዳክቱ አዲስ እንደመሆኑ መጠን በኢትዮጵያ ውስጥ አዲስ ነው እንደምታውቀው። ስለዚህ ብዙ አይነት ኮሜንቶች ሊኖሩ ይችላሉ። ኤክስፔክት እናደርጋለን። ኮሜንቶችን በጣም ለመቀበል ክፍት ነን፣ እየተቀበልን ነው። ከዚህም በኋላ እንግዲህ ከስተመሮቻችን ያለውን ኮሜንት እንዲሰጡን ስንል በትህትና እንጠይቃለን እና ራሳችን ለማስተካከል በጣም ዝግጁ ነን እና እያስተካከልንም ነው። እንደ መጀመሪያው አይደለም። አሁን በጣም በተስተካከለ ቨርዥን ነው እየመጣን ያለ ነው። ከዚህም በኋላ እናስተካክላለን ማለት ነው። ኦኬ። እንደ ፕሮቶታይፕ መጀመሪያ ላይ ትንሽ እንዴት ነው ለመያዣ ያስቸግራል ወይ የሆነ ነገር ሙቀት ደግሞ ዲስትሪቢዩት ያደርጋል መሰለኝ አይደል? ሴራሚክ አይደል? እንዴት ነው እነሱን ነገሮች አላስቸገሯችሁም? ዲዛይን ዋይዝ ያን ነገር ለማምጣት የሚያስቸግር ይመስለኛል። አዎ፣ ዲዛይኑ እንዳልኩ ከኑቮ ነው፣ ግን አሁን እንዳያቃጥል ዲስትሪቢዩት ሲያደርግ እንትኑ መያዣም ያስቸግራል፣ ያቃጥላል። ስለዚህ መያዣውን በቆዳ የተለበጠ ነው ያደረግነው እና በጣም ያምራል ስታየውም ቆዳው። እንደገና ደግሞ ሁለት ፐርፐዝ ነው የሚኖር፣ እንዳያቃጥልና ውበትም አለ። ውበትም እንዴ ነው። በጣም አሪፍ። እንደው አሁን ሰው በዋጋ ደረጃ እናስብና እንደው የቡና መቁያ ሲባል እኔ ስለማላውቀው አይ ዶንት ኖ ምን ያህል እንደሆነ መርካቶ የሚሸጠውም ያንቺ ዋጋውን ግን ከፍ ሲል ማስረዳት አለብሽ ወይ? ጥቅም አለው ብለሽ ምን አይነት ጥቅሞች አለው ብላችሁ ነው የምታስረዱት? እስቲ
እንግዲህ ከውበት በዘለለ ውበት በጣም ያምራል እንዳየኸው፣ ግን ከውበት በዘለለ ደግሞ ብዙ ጥቅሞች አሉ። ሴራሚክ እንደመሆኑ የሴራሚክ ብዙ ጥቅሞች አሉት። ከዛ መካከል ደግሞ ቡናው ቀጥታ እሳቱን እንዳያገኘው እና ለጤና እንዳይጎዳ ይረዳል ማለት ነው። ሁለተኛ ደግሞ ሽታውንም መምቅ አድርገው ስለሚይዘው ቆንጆ ሽታ፣ ቆንጆ ፍሌቨር እናገኛለን። አካባቢያችን እንዳይቆሽሽ ደግሞ ገለባውን በውስጡ ነው የሚይዘው እስከምንጨርስ ድረስ ቆልተ። ስለዚህ አካባቢያችን ንጹህ ይሆናል እስከምንጨርስ ማለት ነው። ሌሎችም ብዙ ጥቅሞች አሉት። ለማጽዳትም በጣም ቀላል ነው፣ ሴራሚክም ስለሆነ ብዙ የሚይዘውም ነገር አይኖርም። ስቴን ምናምን የለውም እና ለማጽዳት ቀላል ነው። አሪፍ። እንግዲህ ሴቶች በቀላሉ ቡና ወዲያው ቆልታችሁ ጨርሳችሁ በስፖንጅ ብቻ ተጠርጎ ነው የሚቀመጠው። እሺ፣ እንዴት ነው የሚገኘው? እንዴት ነው ቢዝነስ ሞዴል ላይ ለማከፋፈል የምታስቢው ወይ የሰራችሁ ያላችሁበት ነገር? የሰራን ያለ ነው እንዳልኩ በፋብሪካ ደረጃ ነው እየተሰራ ያለው። አሁን ግን ያው ተወሰነ ፕሮዳክሽን ያለ ነው። በማስ ፕሮዳክሽን እንመጣለን። አሁን ግን ያለን ጥቂት ፕሮዳክሽን ነው። ጥቂት ፕሮዳክቶች ናቸው ያሉት። አዎ እያያዝን። ምን ያህል ማምረት አቅም አላችሁ እስቲ? ብዙ ነው። አሁን ያሰብነው ሁሉም ሰው አፎርዴብል በሆነ ፕራይስ እንዲደርሰው፣ ሁሉም ሰው ጋር እንዲዳረስ ነው እያሰብን ያለ ነው። እንዳልኩ ያለውን ኮሜንት ምናምን ተቀብለን በተሻሻለ ቨርዥን በብዙ ማስ ፕሮዳክሽን ለመምጣት ነው የታሰበው። ምን አይነት ማስታወቂያ ትጠቀማላችሁ እስቲ ከዚህ ውጪ? እኔና አንቺ ከምናደርገው ከዚህ ውጪ እንግዲህ እንደተለመደው ቲክቶክ ላይ አለን፣ ሁሉም አይነት ፕላትፎርሞች ላይ አለን፣ ሱቅም አለን። ፊጋ መብራቱ ጋር ቅዱስ ህንፃ አንደኛ ፎቅ ላይ ሱቅ ቁጥር 03 አለ፣ መምጣት ይችላሉ። ከዛ በዘለለ ደግሞ ዴሊቨሪ እናደርጋለን። እንግዲህ መልካሙን ሁሉ እመኛለሁ። በደንብ በማስ ፕሮዳክሽን አድጎ ትልቅ ደግሞ ደስ የሚለው አንድ ከውጭ ሀገር የሚመጣን ምርት አገር ውስጥ መስራት እንችላለን ብሎ አስቦ ይህንን አቅዶ ደግሞ ማሳካት በጣም ትልቅ አላማንም እንደ ጥሩ ጅማሬ የምንመለከተው ሲሆን በትልቅ ማስ ፕሮዳክሽን ሆኖ እንደማገኛችሁ እርግጠኛ ነኝ። አመሰግናለሁ ለቆይታችን። አመሰግናለሁ። የዛሬው #ቃላ ይህን ይመስል ነበረ። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ